የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ይሰፍራል ያድናቸውማል ይላል። እንደዚህ ተብሎ ተጽፏል። ይህን ታምናለህ አታምንም? እኔ እኮ አሁን ሳይሆን ምናልባት ታምናለህ አታምንም ስትለኝ መጽሐፍ ቅዱስ ብሎ የማላምነው ነገር የለም። ያድናል አያድንም አይደለም። አዳናቸው ማለት ከምንድን ነው የሚያድናቸው? አንደኛ ጥያቄ ጠይቀኛል። ሊትራሊ ተጻፈ ካልከኝ ስለ ሊትራሊ ካወራን ነው እያልኩ ቴዎሎጂካሊ የምታወራኝ ከሆነ ሌላ ልንገርህ። አባቢ እንደ አንዱን ሳትጠይቅ ሳልመልስልህ ሌላ ልትነግረኝ ነው? እሺ መልስሽ። አንድን ጥያቄ ስትጠይቅ መጀመሪያ የሰውየው መልስ መስማቱ አሪፍ ነው። እኔ አሁን እንደ መጽሐፍ ቅዱስ ተከራካሪ ወይም እንትኖኜ ምናምን አይደለም ማስረዳ። እንደ አንድ ክርስቲያን ስመልስልህ እየተከራከርን ያለ ነው ስሙ አንተም ማድረገው መልአኩም የሚያደርገው ፓስተሩም ቄሱም የሚያደርገው ያ ነገር የሚሆነው በክርስቶስ ኢየሱስም ብቻ ነው። የግለሰቡ ስም ሚካኤልም አልከው፣ በእግዚአብሔር ስም ጠራው፣ በመንፈሳዊ ዓለም ላይ ባለ ስምም ጠራው፣ የሰውየው ስም ምንም አንዳች አይደሉ። ከአንድ ከመለኮቱ ስም ውጪ የሚደረጉ የትኛው መልአኩ በሚፈሩስ ሰዎች ስፍራ ይሰፋል ያድናቸው ማለት ስትለኝ እዛች ጋር የመላእክቱን ኃይል አይደለም አይው አላቸው እኮ መላእክነት ሲሰጣቸው የተሰጣቸው ኃይል እንዳለ እኮ እናውቃለን። ግን ያንን ያደረጉት በክርስቶስ ስም እንጂ በእግዚአብሔር ስም እንጂ በራሳቸው ወይም በማንነታቸው ገብርኤል ተብሎ ሲጠራ በተሰጠው ገብርኤል በሚለው ስም፣ ሚካኤል ተብሎ ሲጠራ ሚካኤል በተሰጠው ስም አይደለም እያዳነ ያለው። የሚያደርገው በክርስቶስ ኃይል ነው፣ በእግዚአብሔር ኃይል ነው እያደረገ ያለው እንጂ ሰውየው በሰውየው አይደለም። ደምረው ዛሬ አጋንንት ቢያስወጣ ወይም አንድ አጥማቂ ነኝ የሚል ሰው ቄስ ወጥቶ አጋንንት ቢያስወጣ በስሙ ሊያስወጣ አይችልም። በሚካኤል ስም አጋንንት አይወጣም። በመላእክት ወንድም የስማይ ስልጣን ቻልኩ ነው የስማይ ስልጣን ቻልኩ ነው ያበላሸን እኛ ኦርቶዶክሳውያን አንድ የሚባሉ አብራዙ ያውርደው እኛ ኦርቶዶክሳውያን ገባ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም የአጋንንትን ቀንበር እንደሚሰብር እናምናለን፣ እናውቃለን፣ ገባ እንቀበላለን። ነገር ግን እግዚአብሔር ደግሞ ኪዳን ለገባላቸው የእግዚአብሔር መንፈስ በእነሱ ላይ ላለ በስማቸው አጋንንት ቢወጣ በእነሱ ስም የወጣው አጋንንት ክብሩን ማን ነው የሚወስደው? እግዚአብሔር ነው። ከእግዚአብሔር ውጭ የሚወስድ ምንም የለም። ገባ? የክብሩ ባለቤት እግዚአብሔር ነው። ገባ? ስለዚህ እኔ በሚካኤል ስም አጋንንት ባስወጣ ገባ ስፔሲፊክ አድርጌ ሚካኤል የሚለው ስም አይደለም አጋንንት ያስወጣው። ሚካኤል ላይ ያረፈው የኢየሱስ ክርስቶስ ስም አጋንንቱን ያስወጣዋል። በቃ ከተረዳኸኝ ማለት ነው። ከዚህ የበለጠ እንግዲህ አሁን ጥሩ መታል። በቃ አለቀ። ይሄንን ተቀብለ በቃ ተቀብለ ለምን እንደመጣ ታውቃለህ? እንደምዬ አይደለም አሁን ጥሩ ተናገርከው። በሰውየው ስም አይደለም በሰውየው ስም ላይ ባለው ኃይል ነው ብለሃል። አይ ወንድሜ ከቅድም ጀምሮ ስላላዳመጥክ ነው። አይ አላዳመጥክ ነው። እኔ እቺን ጠይቄ ምንም አላዳመጥኩም። በእርግጠኝነት አላዳመጥኩም። እያልን የነበረው እሱን ነበር። ደምዬ ይሄንን ነበር ስንል ይሄ ነበር የነበረው ይሄንን ነበር። ምንም አላዳመጥኩም። የኢየሱስ ክርስቶስ እዚህ ውስጥ ያላችሁ ጴንጤዎች ስሙ፣ እዚህ ውስጥ ያላችሁ ጴንጤዎች ስሙ። እኛ ኦርቶዶክሳውያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም አጋንንት አያስወጣም አንልም። አጋንንት በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይወጣል እንዴ። ነገር ግን ኪዳን ለገባላቸው ለቅዱሳን ለመላእክታት በእነሱ ደግሞ ስሙ ስላለባቸው በእነሱ ላይ አጋንንት እየጮኸ እየተንፈራፈረ ይወጣል። 4 ነጥብ። ጥላቻ ይዘህ ከመጣ ይህ የምነግር ነገር ላይገባ ይችላል ወንድሜ። ላትረዳ ትችላለህ። ላትረዳ ያሬዶ ሌሚቴል ዋንቲንግ አንድ ነገር ልንገርህ። አንተ ኢየሱስ ክርስቶስን ከቅዱሳን ጋር እኩል አታደርግ። እሺ ምንም ሊገናኝ ነገር አይደለም። ቅዱሳን ኃጢአትን ይቅር ማለት አይችሉም። ልንገርህ ነገር ያሬድ አዳምጠኝ። እኔ አላረኩማ ያረከው አንተ ነህ። እኔ አንድ ስም አለ ኢየሱስ ይቆራረ አይ በቃ ሰላም አለይኩም ኦፊስ ደርሻለሁ። ያሬዶ አንድ አዳምጠኝ። ኢየሱስ ክርስቶስ ሰላም ነው።
ይመስገን። ደሜ እንደዚህ ከሃዲ ትሆናለህ? ጌታ ይድረስልህ። እኔ መስገደው እኔ እኮ ከሃዲ ትሉኛላችሁ እንዴ? እኔ እኮ ኢየሱስን ከካድኩት አያድነኝም ብል ጌታ አይደለም ብል ገባችሁ? የኢየሱስ ክርስቶስ ደም ከኃጢአቴ አያነጻም ብል ያኔ ከሃዲ በሉኝ እንዴ? ኧረ ተው በእናታችሁ። ጥላቻ እኮ ነው፣ የሁሉ ጥላቻ ነው። የእውነት ጥላቻ እኮ ነው እንደዚህ የሚያደርጋችሁ። የእውነት እኮ ነው ብላችሁ እንዴ? ከሚገርመው ነገር እንትን እኮ ነው እንትን አሁን እነሱ የሚያነሱት አርጊመንት ከእግዚአብሔር ጋር እኮ የምናደርግ ይመስላችኋል። እና መዝሙር 4 ላይ መንክር እግዚአብሔር በላይ ላይ ቅዱሳኑ ይላል። እግዚአብሔር በቅዱሳኑ ድንቅ ነው ይላል። እግዚአብሔር ብሎ ማለት በቅዱሳኑ ድንቅ ነው። በቅዱሳኑ ድንቅ ከሆነ ከነገረ መጽሐፍ በቅዱሳኑ እንዴት ድንቅ እንደሆነ ድንቅ የሚያደርግላቸው ጸጋን ስለሰጣቸው ነው። ፕላስ ደግሞ ኃጢአትን የሚያስተሰሪ ከኢየሱስ ክርስቶስ ጋር እኩል አናደርግም። ኃጢአትን ይቅር የሚል ኢየሱስ ክርስቶስ ነው። መላእክቶች፣ ጻድቃን፣ ሰማዕታት ኃጢአትን ይቅር አይሉም። ይህንን ልዩነት ያውቃሉ አያውቁም? እንዴት ነው እነሱ ኢኳሊ እንደዛ የሚያደርጉት? ቤተክርስቲያን እንደዛ አታስተምርም። ስለዚህ መላእክቶች ኃይልን ድል የሚያደርጉት ከእግዚአብሔር በተሰጣቸው ጸጋ ነው። በቃ ይሄ ነው ቤተክርስቲያን የምታስተምረው። ደምረውም ቅድም ስትናገር ነበርና በጨርቁም ላይ አድሮ ለዛ ሲፈውስ የነበረው እግዚአብሔር ጸጋ ስላለበት ነው እንጂ ሌላ ነገር አይደለም። ምናልባት ደምዬ ላውራ እኔ ምናልባት አውራ ከቤተክርስቲያን እንዴ ይቅርታ እንደዚህ እንደ ስልክ እያወራሁ እንትን ስላልኩ ነው። አላየሁህም። አየሁ መንገድ ላይ ሆኜ እንደዚህ ስላደረግኩት ነው። ሳላይክ ነው ያወራሁት። ችግር የለም ደምዬ። እሺ በርናጌታ እንዳትጠብቀን ስለ መላእክት ነው የምናወራው። ቦርናጌንን አዋራው። ቦርናጌንን አዋራው። ሀሳብን ስጥና ቦርናጌንን ጥያቄ ጠይቀው። ቦርናጌንን ባይዘው በጣም ትልቅ ነገር አይደለም አጋንንትን ማውጣት። አጋንንት የወደቀ ነው፣ ከሰው በታች ያለ ነው። እነሱ በአጋንንት ላይ ብቻ ሳይሆን በመላው ዓለም በፍጥረት ላይ ሁሉ ስልጣን ተሰጥቷቸዋል። ያንን በተለያየ የብሉይ ኪዳን ክፍሎች ላይ አይተናል፣ ትልልቅ ነገሮችን ሲያደርጉ። ስለዚህ አጋንንትን ማውጣት ትልቅ ነገር አይደለም። እንደ ትልቅ እንዲያውም አጋንንትን ከፍ አድርጎ መላእክትን ዝቅ ማድረግ ማለት እግዚአብሔርንም ከእግዚአብሔር ጋር ያለውንም እንትን አለማወቅ ነው በመሰረታዊ ደረጃ ማለት ነው። እና መጀመሪያ አጋንንት የወደቀ ነው፣ ከመላእክት አይደለም፣ ከሰውም ከምንም ከፍጥረት ሁሉ ዝቅ ያለ ነው። ስለዚህ ትልቅ እንደ ትልቅ እሱን አግዝፎት መላእክትን አሳንሶ ማየት ራሱ ተገቢ አይደለም በመጀመሪያ ደረጃ። ሲቀጥል ደግሞ ስሜ አሁን ዘጸአት 23 ላይ የሚለው ስሜ በሱ ስላለ ይላል። በቃ ስሜ አለ በኃይል በክብር በሚካኤል ስም ላይ አለ። ስለዚህ በቃ እኔ ቅዱስ ነኝ። የሆኑ መላእክት ደግሞ እንደሱ በቃ እኔ ጌታችን ሲያስተምር ምንድነው ያለው? እኔ በእኔ የሚያምን እኔ ካደረኩት በላይ ያደርጋል ሲል ያ አንድ ቅዱስ ወይም ጻድቅ በዛ በክርስቶስ ስም ስላመነ እና ትልልቅ ነገሮችን ስላደረገ ከእግዚአብሔር ወይም ከክርስቶስ በለጠ ማለት ነው እንዴ? አይደለም። ከእኔ በላይ ይሰራል ማለት በሱ ስላመነ ነው ያንን ነገር ያደረገው። ጸጋ ተሰጥቷቸዋል። አሁን እናንተ ፕሮቴስታንቶች ወይም አሕዛብ አመናችሁም አላመናችሁም መላእክቱ አይረዳም ካላችሁ አይረዳችሁም፣ ችግር የለውም። ከሱ የሚጎልበት ነገር የለም። እርዳታውን ግን አታገኙ። አሁን ማወቅ ያለባችሁ ነገር እሱ እርዳታውን ለማግኘት ሲጀምርም መላእክትንም ሆነ ቅዱሳን ጻድቃን የክርስቶስ ብልቶች ናቸው። ግንዱ እሱ ነው። እነሱ ደግሞ መላእክትም ጻድቃንም በሱ ላይ ያሉ ናቸው። መላእክትን ከክርስቶስ ለይታችሁ ማየት አትችሉም። ምናልባት እናንተ ስለተለያችሁ ሊሆን ይችላል፣ እሱ ጉዳያችን አይደለም።
ግን ሁል ጊዜም ብቻ ብላችሁ ስለምትሉ ቆይ ቦርናጌ እያወራው ካለው ላይ ነው ጨምረህ እንድታብራራው። እሺ እስኪ ከመጽሐፍ ቅዱስ አንተ ካነበብኸው ወደ መላእክት ጠርቶ መልአኩን ስሙን ጠርቶ የጸለየ እና መልአኩ ደረሰለት የምታውቀዋለህ? በቃ ይሄ ነው ምን አይነት ፋላሲ እየሰራህ እንደሆነ ይታወቃል። አሁን ሁልጊዜም የሆነ በጣም የቆየ እና ተደጋጋሚ የሆነ ጥያቄዎች አትጠይቅ። ምክንያቱም ከመጽሐፍ ንገረኝ፣ ችግር የለም። አሁን ወደ መላእክት አይደለም የምትጸልየው፣ ወደ መላእክት አይደለም የምትጠይቃቸው። የመጣ መልአክ በስሙ ተጸልዮ አዳምጠኝ። ሁልጊዜም የሆነ እንትን ፋላሲ ለመስራት ትሞክራላችሁ። ከመጽሐፍ ቅዱስ ብቻ እስቲ ንገሩኝ የምትሉት ነገር አለ። እኛም የትም ማምጣውና ዝም ብለህ ወደ መልአኩ ከሌ መልአክ ናልኝ ብሎ ጸልየው የመጣለት አዳምጠኝ። አየህ ምንድን ነው መሰለህ የሆነች ነገርን እስታክ አድርጋችኋል። የለም አንድም ሰው ስለሌለ መልአክ ጠርቶ በስሙ የጸለየ ሰው በሌለበት መልአክ ከእግዚአብሔር ነው የሚላኩት። አንተ ከሌን ላከው ከሌና ልትላች እግዚአብሔር መላእክት ጸሎት ያደርጋሉ አያደርጉም? ይለምናሉ አይለምንም? ምን ብለው ነው እነሱ ተልከው ነው የሚመጡት? እግዚአብሔር ነው የሚልካቸው። አዳምጥ አንዴ ቦርናጌ። ተልከው ከሆነ የሚመጡት ማድረስ ብቻ ነው ስራቸው እያልክ ነው? እሺ አንተ ሶስት መልአክ ነው የምታውቅ። ማን ናቸው? ሌላው እልፍ አላፍ መልአክ ማን እንደሚልክ አንተ የት ታውቃለህ? እየነገርኩህ እየጠየኩህ ያለሁትን መልስልኝ። ማድረስ ብቻ ነው ስራቸው? የጸለየ ነው ያልኩህን። የማድረስ የሚለው የጸለየ መልአኩ ገብርኤል አሁን ናልኝ ተብሎ ተጠርቶ የመጣበት እስኪ ንገረኝ። አዳምጠኝ አሁን መጽሐፍ ላይ በስም ጠርተው ፋላሲ አትስራ። አዳምጠኝ። ሰራውም እኮ ግልጽ ነው። አንተ ገብርኤል ናልኝ ተብሎ በዚህ ሰዓት ተጠርቶ እከሌ መጣልኝ ብሎ ያለ እስኪ ያሳይ። አዳምጠኝ። አሁን መጽሐፍ ቅዱስ ላይ እንደዚህ አይነት እንትኖችን እያምታታችሁ ነው። አሁን ብዙ እያምታታን አይደለም፣ በግልጽ ነው። አስጨርሰኝ። እግዚአብሔር መልአክህን እንኳ ላክልኝ ብትል ችግር የለም። አንተ እኮ እንተናናልኝ ነው የምትለው። ሴጣን የወደቀ ነው አይደል? ሰይጣን መውደቁን ያል እሱ በቃ አዳምጠኛ። ምነግርህን ስማ። ሳታዳምጥ ዝም ብለህ አታውራ። ሐዋርያ ሥራ ምዕራፍ 10 ቆይ 4 ላይ የቆርኔሌዎስ በሚጸልይበት ሰዓት መልአኩን ልኮለታል። እኔ አላከም አላልሁም። የት ነው የምትሄዱት? ቆዩ ቦርናጌ ቆይ አንድ ጥያቄ ልጠይቅ። ጥያቄን መልሱልኝ። ቆይ አዳምጠኝ። ይሄ ሁልጊዜም ያው አክቹዋሊ ከስርም ጽፌው ነበረ። ያው ሁልጊዜ መበጥበጥ ነው ስራ። በደንብ አዳምጥ። አሁንም ነግረህን ምንም እንደምትቀር የለም። እግዚአብሔር መልአኮች እኔ እሱን እንኳን አልተቃወሙኝም ወዳጅ ሌላ ስለሆነ ማለት እኔ አልተቃወሙም እኮ መልአኩን እንደሚያዝዝ እግዚአብሔርን በሚፈሩት ዙሪያ እግዚአብሔር እንደሚልካቸው አልተቃወሙም። እኔ የጠየቅኩትኝ መልአኩ እከሌ ናልኝ ብሎ ጸልዮ የመጣለት ሰው በመጽሐፍ ቅዱስ 66 መጽሐፍ አለ፣ አባቶች አሉ። እስኪ አንዱ እኔ ጠርቼው እከሌ የሚባል መልአክ እልፍ አላፍ ናቸው። ስለዚህ ስለ አጋንንት አለቀ ማለት ነው። አጋንንት በመላእክት ስም እንደሚወጣ አመንክ ማለት ነው። ይህን ሳጨርስ ሌላ ፖርሽን ለምን ትሄዳለህ? አጋንንት በመላእክት ስም እንደሚወጣ አመንክ? ይህ ሐሰተኛ ትምህርት ነው። በመላእክት ስም የሚል መጽሐፍ ቅዱስ አዲስ ኪዳን ሐዋርያዊ ቅብብሎች የለም። ከየት አመጣችሁ? ነገር በክርስቶስ ኢየሱስ ቦርናጌ አዳምጥ። አሁን በደንብ አዳምጥ። በነገራችን ላይ ባዕድ አምልኮ ነው። ደም የሚዩት አድርጋችሁ እባክህ። የክርስቶስን ስም በፍጡር ስም መቀየር ቦርናጌ አዳምጡ። በኢየሱስ ስም ሌሎች ይማሩበት። እሺ እናንተ ዝም በሉ። እሺ በመጽሐፈ ኢዮብ በምዕራፍ 1 ላይ የምናገኘው ታሪክ አለ አይደለ? ዓለምን ሁሉ ዞርኩኝ ይላል አይደለ? ሰይጣን
ብሉይ ኪዳን ላይ እግዚአብሔር መልአክን ይልካን ሰውን ይልክ ነበረ። አዲስ ኪዳን አሁን አንተ አዲስ ኪዳን ላይ አሳየኝ። አዲስ ኪዳን የብሉይ ኪዳን የአዲስ ኪዳን አጋንንት የሚወጣው አንተ የምትቀበለው አዲስ ኪዳንን ብቻ ነው። ብሉይ ኪዳን አትቀበል። እኔ አላልኩም። በብሉይ ኪዳን እግዚአብሔር መልአክን ልኳን ሰውን ልኳል። አሁን አዲስ ኪዳን ልጁን ልኳል። ስለዚህ አዲስ ኪዳን ላይ የትኛው ሐዋርያ ነው በመላእክት ስም ያለ? እንዲያውም የመልአክ አምልኮ እየወደዱ ነው የሚለው ጳውሎስ። ጨርቁና ጥላውንም ንገረን። ጨርቁና ጥላውንም ንገረን። ለምንድን ነው በጨርቅና በጥላው አጋንንት የወጣው ፈውስ የሆነው? ለምንድን ነው? ለምን አላነብልህም? በጨርቅ አይደለም የሚለው። አንብበው። አንተ ጨርቅ ላይ ሆናችሁ ከሆነ ጨርቁን ልቀቁና ወደ ኢየሱስ ተጣጣሩ። አንብበው፣ ችግር የለም። አንብበው። ራእይ 12 ላይ የቅዱሳንን ጸሎት እንደሚያሳርጉ ይናገራል አይደል? መላእክት ቦርናጌ ይሰማል? ሚዩት አድርጌው ነው ለክ። ኦኬ እሺ። ስለ ጸሎት አልሄድኩም። የት ነው ጸሎት? ስለ ስም እየነገርኩህ ነው። ስም ላይ በማን ስም ነው አጋንንት የሚወጣው? አይ እሺ፣ ያንን ዘጸአት 23 ላይ ያለውን እኔ ዘጸአት አልሄድኩም። አዲስ ኪዳን እግዚአብሔር በብሉይ ኪዳን ቆይ አዳምጥ። አሁን ከኪዳኑ ጋር ነው ችግራችሁ። ብሉይ ኪዳንን አትቀበልም? ብሉይ ኪዳን እቀበላለሁ። አዲስ ኪዳን ልኳን ሰውም ልኳን እግዚአብሔር በአዲስ ኪዳን እነ ወንጌላዊ ማቴዎስ ወንጌላዊ ሉቃስ እያጣቀሰ ያወራል አይደል? ከማቸው ያድናል እንደሱ። ቆይ እየነገርኩህ እኮ ነው። ቆይ ጳውሎስ በእኔ ስም ይዳናል አለ ወይ? ንገረኝ። ቆይ እየነገርኩህ እኮ ነው። በእኔ የሚያምን እኔ ካደረግኩት በላይ ያደርጋል ሲል ምን ማለት? በኢየሱስ ክርስቶስ ስም ምን ማለት ነው? ኦኬ፣ ይሄ ማለት በእናንተ ስም ቅዱሳን የምትላቸው እኔም ቅዱስ ነኝ እኮ መጽሐፍ ቅዱስ ይመሰክርልኛል። አይደለም ማን ፕሩቭ አደረገልህ? እኔም ቅዱስ ነኝ። ይሄው መጽሐፍ ቅዱስ ነው። ቅዱሳን ብሎ ጠራኝ እኮ። እኔ አንተ የምትላቸው የበቁ የነጡ የምትላቸው እኮ ተራራ የገቡትን ነው። እኔ መጽሐፍ ቅዱስ በዚህን ያህል አንተ ታረክሰኝ በምን ነው? ቅዱሳንን እናንተን የሚቀበል ቅዱሳን የምትላቸው የትኞችን ነው? የመጽሐፍ ቅዱስ ላይ ከጨለማ ወደሚደነቅ ብርሃን የጠራችሁ ሊካን ሚዩት አድርገው እባክህ። ቅዱስ ነው እኮ የሚለን። እሺ አሁን ሚዩት አድርግና ስማ እና እንዳታወራ እባክህ። አንዴ እንደማመጥ ዝም ብለህ አንተም ምንም እየጮኩ ነው ያለሁት እና እናንተን የሚቀበል እኔን ይቀበላል አለ አይደል? እናንተን የማይቀበል እኔን አይቀበልም ማለት ነው። ስለዚህ አንተ በዚህን ያህል ደረጃ ቅዱሳንን ዲስሪስፔክት እያደረግህ አንተን ይቀበላል። ቅዱሳን የምትላቸው እነማን ናቸው? ቆይ ሐዋርያትን ነው አይደል ያላቸው? እንደዚህ አይ እኮ አላቸው። አንተ አሁን ቅዱሳን የምትላቸው እነማን ነው? አዳምጠኝ። ቆይ በእግዚአብሔር ስር ያሉትን በክርስቶስ ስር ያሉትን ሲዘርዝርልኝ አንተ ቅዱሳን የምትላቸው አሁን መላእክትም ጻድቃን ሰማዕታትም ቅዱሳን አባቶችም የቀደሙ አባቶቻችሁን ተመልከቱ። አምልኳቸው፣ ስገዱላቸው፣ በስማቸው አጋንንት ይወጣናል። አየህ አይደል? የሆነ ወርድ ፋራሲ ነው የምትሰራው። አንተ እኮ እያደረግህ ያለው በቀጥታ ለምን አትመልስ? እሺ ቀጥታ ከሆነ ከአምስቱ ሶሎች እምነት ብቻ የሚል አውጣልኝ ከመጽሐፍ። እኔ አምስት ሶል አልጠየቅኩም። በስማቸው አጋንንት በቃ የጠየቅኩህን መልስልኝ። በኢየሱስ ስም ግን አጋንንት ወጣ። ቆይ እሺ፣ ደሜ ቅድም ሲናገር ነበር። አንተ በስላሴ ታምናለህ? ደሜ አላልኩም። አንተ ጋር ነው እያወራን ያለው። ታምናለህ ወይ? ታምናለህ? በስላሴ ታምናለህ ወይ? በኢየሱስ ክርስቶስ እኔ ታምናለህ? በስላሴ ታምናለህ? በስላሴ ታምናለህ? ታምናለህ? አስተካክላችሁ ደግሞ አይን ያፈተተ ሁለት ጥያቄ በአንዴ እየጠየቀ ነው እና አንዴ ጥያቄውን አስተካክል። እኔ አልጠየቅኩም። እኔ በቅዱሳን ስም አጋንንት ይወጣል። ቦርናጌ አሁን የጠየቅኩህ መልስልኝ። እኔ የጠየቅኩህ ስለ ስም ነው። በስላሴ ታምናለህ? ቆይ በስላሴ ታምናለህ? እኔ የጠየቅኩህ ስለ ስም ነው። መልስልኝ። ይሄንን
ምን በተመለከተ ነው? በስላሴ ታምናለህ? ጉልበት የሚንበረከክለት ምላስ ሁሉ ኢየሱስ ክርስቶስ። እሺ ፖለቲካን አትስራ። ፖለቲካን በስላሴ ታምናለህ? ይሄም ፖለቲካ ነው። ፖለቲካን በስላሴ ታምናለህ? ይሄ ፖለቲካ ነው ወይ? መጽሐፍ ቅዱስ የሚለውን ማለት ፖለቲካ ነው። አትስራ። ፖለቲካን እናውቀዋለን። አሁን እኮ በቃ የተበላበት ነው። አንተ ድሮ ይዘህ ነው አሁንም ስቲል የምታወራው። አንተ ሰው ሰራሽ ትምህርት ላይ ሆነ የእግዚአብሔርን ክብር አዋርደህ ለፍጡር ሰጥተህ አንተ በስላሴ ታምናለህ? በስላሴ ታምናለህ? አንተ ታምናለህ እያል እየቀላቀለ ይኸውልህ፣ ፍጡሩን ፈጣሪ በስላሴ ታምናለህ ወይ? ስሙን ወስጄ ለከሊም ታምናለህ? በስላሴ ታምናለህ ወይ ነው ያልኩህ። እሱም ብቻ ምን አጋንንት የሚወጣ ነው ያልኩህ። እንደዚህ ሰርኩላር እንደምትዞር ይታወቃል። እሱን መልስና እንቀጥላለን። በማስከርከር ነው አጋንንት የሚወጣው። ያው ማለት ይቅርታ፣ እሺ፣ በጣም እሷን መልሳት እንጂ በፍጡር እንደሚችል ግልጽ ነው። ሌላ የሚወያይ ካለ ሌላ ሰው አይደለም። ጥያቄውን በስነ ስርዓት ስቴት ስላላደረገው ነው ችግሩ። ይሄው በማን ስም ነው አጋንንት? ጥያቄህን ይሄው ቀጥታ አንድ ጥያቄ ጠይቅ። በመላእክት ነው እየጠየቅ ያለው? አጋንንት በመድኃኒታችን በኢየሱስ ክርስቶስ ስም እንደሚወጣ እኛ ኦርቶዶክሳውያን ጠንቅቀን እናውቃለን። በሌላ ይወጣል። እሺ፣ በሌላ በጥላቸው ይፈውሱና አጋንንትም ይወጡ ነበር ይላል። ለምን የሆነ? ኦኬ። ስለዚህ አሁን ማን የፈወሰው? ልብሱ ነው። ለምን የሆነ? በቃ ለምን ጨርቁ ለምን አስፈለገ? ጥላው ለምን አስፈለገ? ልብሳቸው ለምን አስፈለገ? ጳውሎስ በኢየሱስ ጳውሎስ በሚሄድበት ቦታ ሁሉ እግዚአብሔር ካለው ከጸጋው ሙላት የተነሳ በስሙ ላይ ማመን የተነሳ እሱ ስሙን ሲናገር አጋንንት ሁሉ ሲያየው በርቀት ይጮሃል። አዳምጠኝ። ጨርቁስ ጥላውስ ከጳውሎስ የተነሳ ነው የሚረግጠው። ጥላው እኮ ጥላ ምን ይነካል? ጨርቁ ቤት ገባ እኮ ጳውሎስ የለም። ጥላ ሁሉ አይደለም። ያ ጨርቁ ቤት ገባ፣ ልብሱ ቤት ገባ። ጳውሎስ የለም። በኢየሱስ ስም ይሄ ብሎ ቢጸልይበት በዛ ነገር ላይ አልጸለይበትም የተነሳ ይሆናል። አልጸለይበትም። ለልብስ ይናክር ክብር ከሰጠ ለመላእክት እንዴት ይናክር ክብር አሰጠ? ለምን ነው ሎጂክ የምትሰሩ? ሎጂክ አይሰራም በክርስቲያን። ሎጂክ ምን አለ? ሎጂክ ኢፍ ክሎዝ አንድ የሆነ ክሎዝ ካለ ከዛ በኋላ አበበ ሟች ነው። ስለዚህ ማን ኢዝ ሞርታል? አበበ ኢዝ ሞርታል። እንደዚህ አትምታ። መላእክት አጋንንት እንደሚያስወጡ የማትቀበል የት ጋር ነው የሚያስወጡ የሚለው የት ነው ሐዋርያ ያስተማረው? ጨርቁ ለምን ልብሱ ለምን አስወጣ? የትኛው ሐዋርያ አስተማረ? እስኪ ሐዋርያው ቅዱስ የትኛው ሐዋርያ በልብስ ያስገዋ ልጆች ለምን ያላስወጡት? ደምዬ የተለመደ አንተ ቦርናጌ ዝም በል እባክህ። አንተ ዝም ብለህ ነው እዛም የምትረግጠው። አሁን አንድ ጥያቄ ልጠይቅህ። ሐዋርያት ሁለቱ ሐዋርያት አጋንንት ያደረበትን ሰው ሐዋርያት ስራ ላይ ያለ አንድ ታሪክ አለ አይደል? አጋንንት ያለበትን ሰው በኢየሱስ ስም ብለው ሲሉት የአጋንንት አልወጣም አላል። እሺ፣ ከዛ ወደ ጌታ ሄዱና ምን አሉት? በስምህ ለምን አልወጣም ሲሉት አይ በጾምና በጸሎት እንደሚወጣ ነገራቸው አይደል? እሺ፣ ስለዚህ በጾምና በጸሎት በክርስቶስ ስም ያልወጣ አጋንንት በጾምና በጸሎት፣ ስለዚህ ከክርስቶስ ስም ይበልጣል ማለት ነው። ጾምና ጸሎት ማለት ነው። እሱ እንደዚያ ነው የተረጎመው። በጸሎት አንተ ቆይ እንደዛ ማለት ነው። አሁን አንተ እየሰራው ባለው ነው እምነታችሁ የስናፍጭ ቅንጣት የምታህል እምነት ቢኖራችሁ ኢየሱስ ነው እንደ ስሙ ኃይል የለውም እንዴ? ስሙ ኃይል የለውም እንዴ? የለውም ወይ? ስሙ የምጠራው ስም የሚሰራው በእምነት ነው የሚሰራው። ቱሉ ይኸውልህ፣ ዋና እምነት ካለ ነው ስሙ የሚሰራው እንጂ ሁሉም ስሙን ይጠራ ነው። ሐዋርያቱ አያምኑም ነበር ሐዋርያቱ
ኧረ በኢየሱስ አያምኑም ነበር ወይ? ሌሎቹን አጋንንቶች አሁን ወንጌል ተጣሙባችኋል። በጣም ጨለማ ውስጥ አዳም ችግር የለም። እኛ በኢየሱስ ስም እንደዚህ ይቀለዳል። ግን አሁን ከዛ በፊት አያወጡም ነበር አጋንንትን በስሙ ስለማያምኑ ነው የሚወጣው። በምን ምክንያት ነው የሚወጣው? እስቲ ማድረግ አልችልም። ምነግርህ ኢየሱስ ክርስቶስ ለአንተም ይሆናል። ከጨለማ ውጣ፣ ከፍጡር ላይ ዓይንህን አንስተህ ወደ መስቀሉ ተመልከት። የተሰራው ስራ በእውነት በቃ ፖለቲካን አትስራ። በቃ አይ ኖ አንተ ጋር ይቀመጥ፣ ለአንተም አልጠቀምህም። አየህ። ስለዚህ አሁን እሱን ስብከትህን ተውና እግዚአብሔር አምላክ በቅዱሳን ላይ ስራውን ይሰራል። አሁንም ወደፊትም በፊትም ሰርቷል። ስለዚህ ቅዱሳን መላእክት ኃይል ክብር የተሰጣቸው በትንቢተ ዳንኤል ምዕራፍ 12 ላይ እንኳን ትንቢተ ዳንኤል ከምትል አዲስ ኪዳን ላይ በዛ ጊዜ አዲስ ገድልኝ የባሪያ ነኝ አንተ ልታሻሽለው የምችለው ምንድን ነው? እሱ ስለምንድን ነው ብለህ ጠይቅ። እኔም ባሪያ ነኝ አታድርገው አለ። ሚካኤል ሞኝ ነው እንደ አንተ መጥቶ ስለምን አደረገው ብለህ መጠየቅ አለብህ። እንዴት አንተ እየተረዳህ ወዛ ሰማይ እንዴት አንተ መጥቶ የሚቀበል አዳምጥ። ቆይ አንተ አሁን ለማሳመኛ አድርገህ መጥቀስ። ቆይ ሰይጣን ወደ መሬት ወደቀው ሰርቆ አመንዝሮ ነው ወይስ ምን ብሎ ነው? ሰይጣን ወደ ምድር የወደቀው ሰርቆ ነው አመንዝሮ ነው ወይስ እንደ አምላክ ስለቆጠረ ወንድሙን ጋር ተጣልቶ ነው? ምንድን ነው? ራሱን እንደ አምላክ በመቁጠሩ ክብር ፈልጎ የሆነ ጥያቄ ለምን ሚካኤል ሞኝ አይደለም። ከአንተ መጥቶ ሻማና የሆነ ጥላ እየሰበሰበ ይሄዳል፣ ዝማሬ ይሰማኛል ቃል እሱ ሞኝ አይደለም። በእግዚአብሔር ፊት በጣም አንተ እኮ መታሰብ ሰው ነው የምታወራው። ስለዚህ መጽሐፍ ቅዱስ ላይ ያለውን ቃል አትቀበለውም ማለት ነው። አሁን ገብርኤል በምትለው መልኩ አሁን በምትለው መልኩ የእግዚአብሔር መልአክ በሚፈሩት ሰዎች ዘንድ ይሰፍራል ያድናቸውማል የሚለውን ቃል በቃ ትክደዋለህ ማለት ነው። በቃ እግዚአብሔር ሲልክው ይመጣል። አንተ እኮ የእግዚአብሔርን መፍራት ነው የሚጠበቅብህ። እግዚአብሔር ከፈራ መልአኩን ማን እንደሚልክ አታውቅም። አንተ ሚካኤል ትላለህ። መጽሐፍ ቅዱሱ ላይ እኮ አለ በሚፈሩትና በሚፈሩት ሰዎች ማን እንደሚልክ እስኪ ንገረኝ። አንተ ካወቅህ እስኪ ወደ ሰዎች ምልክ ማን ነው አለ? ቆይ ቦርናጌንን አታውቁትም። በጣም አዘግ ሰው ነው እና ርዕስ እሱ ባስቀየራችሁ ቁጥር ከቀየራችሁለት የሚፈልገው እሱን ነው። አሁን በስነ ስርዓት ትወያያለህ ወይስ አትወያይም? ዲያቆን ሰላም ላንተ ይሁን። ሰላም ድረሰኝ እንዳልል ሰላም የለም እና የሰላም አምላክ ሰላም ይስጥ። ሰላም ነኝ እኔ በጣም ሰላም ይበዛልኝ። በጣም ደስተኛ ነኝ። መጀመሪያ ነፍስን አረጋጋ ሰው ከማወክ በፊት። ሁለተኛ በእግዚአብሔር ቃል የምትመራ ከሆነ የራስህን ምሰሶ ሳታወጣ ሰውን ጨለማ ውስጥ ነህ ብለህ የመፍረድ ስልጣንም መብትም ምንም የለህም። መጀመሪያ ወደ ራስህ ተመልከት። እሺ፣ ዝም ብለው ሲሰሙ በትህትና ሲያከብሩ አፍ እንደ መክፈት ልብ መክፈት አይቀልምና መጀመሪያ እሱን ትተው ወደ ዋናው ይሄዱ። እስኪ እሱ አስተያየቱ ችግር የለውም እቀበለዋለሁ። ትምህርቱን ነው የተቃወምሁ እንጂ ሰዎችን አልተቃወሙ። እኛ በአንተ ህይወት ላይ ያጠፋነውን ጊዜ ሌላ ሰው ላይ ብናጠፋ እናድንበታለን። ስለዚህ ከየት ነው የምታድኑት? ከኢየሱስ ወደ መልአክ ዞር እንዲል ደግመ ኦርቶዶክሳውያንን ጨለማ ውስጥ ስትል ብትሰማ ትወርዳታለህ እንዴ? ደግመ ስለዚህ አሁን በተነሳው ጉዳይ ላይ ቅድም በጠየቁ ላይ መልስ ትሰጣለህ ወይስ አትሰጥም? እሺ፣ የኢየሱስ ክርስቶስን ቃል ትቀበላለህ? ጌታ የተናገረው እሱ ከመጡ በጣም መልካም ነው። እሱ ጋር ላውራ። ኖ ከኔ ጋር ምንም የምታወራው ነገር የለም። ታዲያ ማን ጋር ላውራ? ጠይቀሃለሁ። ከታችሁኝ ስሰማ ነበር። ይቀጥሉ፣ ችግር የለም። እኔ ማንም ጋር ማንም ይሁን እኔ ማውራት
ማውራት ያለው ደሜ የምነግርህ በስነ ስርዓት የማትመልስ ከሆነ ትወርዳለህ። ምንም እኔ እስካለው ድረስ ሚሳኤል የሚተኮስ እናገራለሁኝ። መልካም። በማውረድ ደግሞ የምታምኑ ከሆነ ችግር የለውም። ያው የመጨረሻው እንደዛ ስለሆነ የኢየሱስ ክርስቶስን ቃል ትቀበላለህ? ሳታወርዱ ተረጋግታችሁ በመጽሐፍ ቅዱስ ትቀበላለህ ወይስ አትቀበልም? እንደ መጽሐፍ ቅዱስን ሳልቀበል እንዴት ምን ላወራ? በጣም ጥሩ። እንግዲህ አሁን የጠየቁ ሐዋርያት ወደ ጌታ መጥተው ጌታ ሆይ ይህን አጋንንት ልናወጣው ብለን አልወጣም አለን፣ በምን ምክንያት ነው አለ። ሲመልስላቸው ኢየሱስ ክርስቶስ አንደኛ ስለ እምነታችሁ ማነስ፣ ሁለተኛ ደግሞ አንዳንዱ ከጾምና ከጸሎት በቀር አይወጣም አለ። ስለዚህ በጾምና በጸሎት አጋንንት ይወጣል አይወጣም? ኦኬ ማለት ማብራሪያ አይደለም የጠየቁ። በማን ስም ነው የሚወጣው? በማን ስም ነው የሚወጣው የሚያዝዙት? አሁን ይኸውልህ በጾምና በጸሎት አጋንንት ይወጣል አይወጣም? መጽሐፍ ቅዱስ ይላናው፣ ግን ጸልየው በማን ስም ነው የሚያስወጡት? አሁን ስለ ስሙ አይደለም የጠየቅኩ። በጾምና በጸሎት እኮ ነው ችግራችሁ። እኔ እኮ በማን ስም ነው ጸልየው የሚያስወጡት? ስለ ጾም ነው የሚሉት። ግን ጌታ ያለው አንዳንዱ በጾምና በጸሎት እንጂ በስሜ አላለም። እዛ ጋር ይላል ቃሉ። በጾም ስለ ጾምን እንውጣልን ነው የሚሉት ሲያዝዙት። ኖ እነሱ አይደሉም በጾምና በጸሎት ያሉት፣ ክርስቶስ ነው ያለው። እኮ ጾማችሁ ጸልዩ ማለት እኮ ያላቸው እነሱ ወደ እግዚአብሔር አጥብቆ መቅረብ ነው። ይኸውልህ ችግርን ሰምተሃለህ። ያንተም ማብራሪያ አልፈልግም። ቃሉን እንደተጻፈ ታነባለህ አታነብም? ቃሉን እንደተጻፈ ታነባለህ አታነብም? እንደተጻፈ ነው ያነበብኩት። እንደተጻፈ እኮ በጾምና በጸልየው በማን ስም ነው የሚያስወጡት? በማስም ብዬ ማብራሪያ ጠየቅኩ። አሁን እሺ በማን ይንገሩኛ? ማን ብለው ነው የሚሉት? ኖ ክርስቶስ ያለውን ድገመው። አንዳንዱ ከጾምና በጸሎት ጹሙና ጸልዩ፣ ሁሉን ነገር በስሜ አድርጉ። ቆይ አሁን እዛ ጋር ሄድን። ሁሉን ነገር አለ እኮ፣ ምንም ነገር ከኔ ውጭ እንዳታደርጉ አለ እኮ። አንብበው፣ ቃሉን አውጣው። ኧረ በኢየሱስ ኧረ እኔ ያውጥተው ያንብቡት። እኔ በማን ስም ነው ያወጡት? አሁን ጹመው አውጣው። እኔ ይንገሩኝና ችግር የለም ያንብቡት። እኔ የእሱ እምነት ከሆነ እቀበልና ወደሚቀጥለው ወደ እኔ እሄዳለሁ። እሱ በምን ስም ነው ያወጡት? ጹመው ኖ አሁን እንደተጻፈ አነባለሁ ብለሃል አይደል? የስ እኮና አልኩኝ። ይሄው ሁሉን ነገር በአካልም ይሁን በቃል የምታደርጉትን በክርስቶስ ኢየሱስ ስም አድርጉ ይላል። አሁን እሱ ቦታ ላይ አይደለም መሄድ ነው። እዚህኛው ክፍል ላይ እንደተጻፈ ይሄን በማን ስም አውጡ አለ? በመላእክት፣ በጻድቃን፣ በኢየሱስ ስም። ከሶስቱ ባንዱ ይንገሩ። ቦርናጌን የተጻፈውን አነባለሁ። እኔ እኮ የተጻፈውን በጾምና በጸሎት ሰምቼዎታለሁ። አዎ አልኩኝ። ስለዚህ በጾምና ጸልየው በማን ስም ነው የሚያስወጡት? ስም የሚለው ማን ቀጥላለ? ተጽፏል እዛ ጋር እንዴ? ይሄው እዛው ላይ እኮ አለፍ ብሎ እኮ ጳውሎስ ማንኛውም ነገር ስታደርጉ በክርስቶስ ኢየሱስ ስም ምናል ማን ነው እንደዛ ያለው? ጳውሎስ። በጾምና በጸሎት በቀር አይወጣም ያለው ጳውሎስ ነው? ኢየሱስ ነው እሱን ያለ። ኢየሱስ እኮ በአካል ባለበት ነው። እነሱ የዛን እኮ ገና አልሞተም፣ አዲስ ኪዳን ገና በመስቀል ላይ አልተሰቀለም እየነገራቸው ነው። እያወራን ያለነው ቦታ ላይ ቁም፣ የትም አትሄድ። ክፈተውና መጽሐፍ ቅዱሱን ያንብቡት። እንግዲህ እኔ እየነዳው ነው። እንደተጻፈ አንብብ፣ እንደተጻፈ እመን። በማን ስም የሚለውን ይመልሱልኝና እዛ በኋላ ችግር አልከራከርም። እዚህ ላይ ችግር የለም። በማን ስም ያስወጡ ያላቸው። አሁን መተው ሐዋርያት ምንድን ነው የጠየቁት?